ስሚ የሆነ ነገር ላሳይሽ ነው። ይሄ ማን ታስታውሳለሽ? የኔ ያሳይልኝ። ቆይ ቪዲዮ ልከፍት ነው። ያሳያለሁ በየኔ ሲቃም ስለሚያት ቆይ እያየሽ ነው ያለው ወይ ነው እሽክር ነው ነው ልክፈት ለኛ ሳይና ወደፊት አድርጌ ላሳይሽ። እንዴ የለችም ደሷ ማርጣት የምታውቀው እኮ ወደፊት አድርጊ። ኧረ ልበላ ፊትሽ እንዳይታይ እያልኩሽ እኮ ነው። ፊትሽ እንዳይታይ ማለት ፈልግ እኮ ነው። ፊት ለፊት አታደርጊ እኮ እንትን ካሜራው ዞር ወደ ካሜራው በኋላ እኮ ዘግቼው ነው። ደግሞ እንትን ግብቻለሁ አንድ ነገር ልንገራችሁ። እኔ ግን ታስሞ ትንሽ እቃ ማለት የአደና እህት የምታረገው ትንሽ ደስ አይለኝም። ሜካፕ ምናምን አልወደድኩትም። እኔም ብያለሁ። ለምን ሁሌ እኮ አታረገም? ደስታፋና 14 ዓመት እኮ ናት። 14 ዓመት ልጅ እንደዚህ ለፈን እኮ ነው። ምንም ሁሌ የምታረገውስ አይደለም። እንጃ ትምህርትስ እንዴት ታደርጋለች? ኖ አሁን እዚህ ውጭ ብታይ እኮ ገና የ10 ምናምን እንደዛ ነው የሚፈልጉት። ቀረ እኮ የቃቃ ምናምን መጫወት። እኮ ገና ነንቃቸው በሜካፑ ነው። እነሱ ብታይ ልጆች እሱ በህቴ ናት ያደረገችልኝ። አድርጌ አላውቅም። ቻፕስቲክ ከነዚህ ብቻ ነው የማደርገው እኔ። አሁን ገና የ4 ዓመት የ5 ዓመት ምናምን ቻፕስቲክ ምናምን ይዘው ነው የሚሄዱት። አሁን ቪዲዮ እየተዘዋወረ ነበር። አይታችኋት? ትንሽ ልጇ የ10 ዓመት ነው የምትሆነው። ናይት ክለብ የምትጨፍር የነበረችው ልጅ ይፈቀዳል። ናይት ክለብ በ10 ዓመት ኢትዮጵያ። አንቺ ልጅ ህፃን እኮ ናት። ቪዲዮ አላየሽም? እየተዘዋወረ ከሰነበተ የታለ ልጅ ልጅ ወላጅ እየተባለ ኢትዮጵያ አይሆንም። ኢትዮጵያ ናት ብታይ። ቆይ ቪዲዮ ካገኘው ውጭ ግን እንኳን እንደዛ አይደለም። በዛ እድሜ ውጭ ከተገኙ እንኳን መጥፎ አይፈቀድም። ናይት ክለብ እንደዚህ የ10 ዓመት ነው የምትሆነው። ናይት ክለብ መድረክ ላይ ወጣ ነው እኮ የምትዘፍነው የነበረው። አላየሽም? ቪዲዮ እየተዘዋወረ ነበር እኮ። ልጅ ናይት ክለብ ገብታ ኮንሰርት እያየች አላየሁም። ኮንሰርት ነው ወይስ ናይት ክለብ ነው ማለት? ናይት ክለብ ነው በዲጄ አይፈቀድም። እኔ እንጃ ኢትዮጵያ እንጂ ችግር ሆኗል። ኤአይ ወይ ይሆናል። ለነገሩ እንደዛ አምጥቼ እፈልገዋለሁ እና ቆይ እልክልላችኋለሁ። እፈልገዋለሁ እንጂ የኢትዮጵያ ኤአይ የሚያደርጉት ታውቂዋለሽ ብታይ። ቆይ አሳይሻለሁ። ኢትዮጵያ ናት። ቆይ እፈልገዋለሁ። ቆይ ደህና በኋላ ፖስት አድርጊ። ፌስቡክ አገኘዋለሁ። ወርዬ ሲሙ እነሱ ልጆች ሜካፕ ይቀባሉ። እውነት ነው፣ ሜካፕ ይቀባሉ። ሁሉም ነገር እያደርጋሉ። ግን ክለብ የሚባል ነገር አይሄዱም። ቤተሰቦቹ ጋር ልጆቹ ጋር ምራመድ፣ መኪና ላይ ማዞር፣ የሆነ ፎቶ የምነሳ ቦታ፣ የሚያምር ቦታ መሄድ ማየት ነው እንጂ እንደዚህ ነገር በህይወቱ ሄዶ ራሱ ሄዳሉ ጭራሽ። እኔ ስላየሁት ነው እዚህ ላይ ነው ላይ መታችኋሉ። ግን ሄዶ ራሱ ጓደኞች ራሱ ሄዶ የሚሄዱ ከሆነ የመጫወታ ቦታ፣ የሚያስቅ ቦታ፣ የሚያምር ቦታ፣ ማይ ዋኛ ያለው ቦታ ምናምን ለማየት እንደዚህ መሆን እንጂ ጭራሽ ሄዶ ደስ ነው የሚሉት። ፍላወር ስሰጥ አልሰማሽም እንዴ? ምንድን ነው እንዳልቆጣሽ ነው ምናምን ይላት ነበር። ጃኒ መሰልሽ እኮ ሽታሽ ጃኒ መሰልሽ። ሽታሽ፣ አካሄድሽ፣ አለባበስሽ ጃኒ ያላት። መልካቸውም እኮ ይመሳሰላል። የሚገርም ስትወዳት ጃኒን ደግሞ በቃ እንደምትስታያት ራሱ በስስታ ህሊና በቃ የሆነ ውስጧ ንጹህ ትመስለኛለች። እንዳዶናይ ነች። በቃ ኮንፊደንስ አላት። በራሷ እንዲያውም ብልጥ ነገር ትመስለኛለች። ታስታውቃለች። እሷ ብልጥ ነች። ፈጣሪ ያሳድጋት እንጂ አሜን። እሷ ቆቅ ናት። ቆቅ ነገር ነች። ቆንጆ ከእንትን ካለፈችውም ችግር ይሆናል። በጣም የኔ እናት በጣም
ህሊና ደግሞ አለ አይደለ በቃ ገና ደስ ስትል በቃ ከአንተ ላይ ተማርኩት ትለዋለች በትግርኛ። ኮንፊደንሷ እንትን እኔ ምን ታስቀኝ ያለቅለስልስ ስትል ልታለቅስ ሁሉ እኮ ነው የሚመስለኝ። የጃኔ የተዘገዘ እኮ እያለቀሰች ነው። በአሁኑ ጊዜ ገና የሚባል የለም። የ14 ዓመት እኔ በእውነት መጥፎ ቦታ እንትን አይበሉ እንጂ እንደዚህ አይነት አስተዳደግ እኔ ጥሩ ነው ብዬ ነው የማስበው። ለምን አሁን እኛ አለን አለ አይደለ በብዛት እኛ የሀበሻ ልጆች ወደኋላ የሚያስቀረን ምንድን ነው? ነፃነት ኑሮ ማለት በቃ በራሳችን ኮንፊደንስ እንዳይኖረን የፈለግነውን ነገር እንድናደርግ የሚያግደን ነው ያደረገው። ገብቶሻል? ትልቅ ዝም በይ ትባያለሽ፣ ሰው ሲመጣ ውጭ ትባያለሽ ምናምን በገብቶሻል። እንግዳ ሲመጣ አሁን ድሮ ቤታችን ማለት ነው እናታችን እንዴት ብላ የምታስወጣን ነበር መሰላችሁ? በአይና ነው ድሮ በአይን ነው አይና ወደ ፈጠጥ ካለሽ እንደዚህ ውጭ ነገር ፈጠጥ ካለ ውጡ ማለት ነው። ሰላም በስትባይ በአይንሽ ነው እንደዚህ ግቢ ነገር ሰላም ብለሽ ምናምን ውጭ እንደዚህ ስትባይ ደግሞ ግቢ ግን ላይ ራሱ ምናምን ጥሩ ነገር ለእንግዳ ወይ ለትልቅ ሰው ነው። እውነት ነው። በፊት እንግዳ በልቶ ነው ከዛኛ ምን በለው እሱማ ያታወቀ እኮ ነው። ስርዓት ይዘሽ ማደግሽ እኮ ስርዓት ይመስላል ማለት አይደለም። አሁን ይኸውልሽ ውጭ ዓለም ላይ አሁን እኔ አሁን እኔ ባድግነው ነገር አሁን እኔ ሌላ ሰው ባረገው ሳይ አሁን የዘንድሮ ልጆች ሳያቸው ደግሞ እረሳለሁ እናደዳለሁ። እንዴ እንደዚህ ያላደግንም እኛ አሁን ምንድነው ይሄ የሚሆነው ነው? ምን በራሳችን እኮ ስራ ፈጥረን መስራት ማንችለው በቃ ብዙ ነገር እውነት እኔ ማለት አንዳንዴ ያው ከፈጣሪ ነው፣ ግን ደግሞ ብዙ ውጭ ዓለም ያለው እኮ ሰብሰብ ያለ ሰው ላይ ደፍረን አንናገርም። ውጭ ብራብሮ ምን እያደረገች ነው? ብራብሮ አንድ ነገር በጣም ነው የሚያሳየው። እኛ ጫና ይበዛናል። በተለይ ሴቶች ጫና ነው የሚበዛል። ሴት ስትባይ በቃ ሴት አይደለሽ እንዴት ትባያለሽ? በትልቁ አርገኝ ሸራት የሌላሽ የማናደኝ ነገር ምንድን ነው ይሄ ደግሞ የመቼ ነው? የዓመት በዓሉ ቀን ያደረገችው የዳግማዊ ትንሣኤ። አይ ኬት አመጣሽው? ወሰደችው እኮ የት እስቲ ቤቱ እንደዚህ አይደለም። ቤቱ ባክግራውንዱ እንደዚህ አይደለም። ይኸውልሽ ታቱ እጇ ላይ የለም። ለምንድን ነው ትንሽ የሆነው? ምን ነው ወጣሽ? ኢንስታግራም እንትን አድርጋ ነው። ወይኔ ወጡ ስታምር ሲያምር ወይኔ ደስ ይላል በጣም። ወስቼ መጣሁ እንዴ ፈስተው
ኧረ እኔም ልፖስት ወስቼ እናንተ የት አባታችሁ ሄዳችሁ ነው ቤቴን ጥላችሁ? ሆ ቃል የኔ የለኝ። እስኪ ሳይመጡ አንቺና እኔ ብቻ እናወራ። የኔ ጸባይ ሰናይ ቃልዬ ፍቅር ወይዬ እንዴት ነሽ? እኔ እና አንቺ ብቻ እናወራ። አሁን ማንም የለም። እንዳታስገቢ ትያለሽ። እኔማ አንቺ ታላስገባሽ። ዛሬ መድረኩ የኔና አንቺ ይታያል። ቆይ ልስጥሽ ሞዴሬተር። እንዴት ነሽ? ደህና ነሽ? አለሁልሽ። ሁሉ ሰላም? ሁሉ ሰላም ነው። እሁድ እንዴት ነው? እሁድ ይኸውልሽ በጠዋቱ ነው እኮ ላይ የገባ ነው። እናንተ እኮ በጠዋቱ ነው የምትገቡታ? በጠዋት ነው የምንገባው። በቃ ስንለፈልፍ አይደክመን። ከዛ እስከ ማታ ድረስ እንቅልፍ ትተኛላችሁ? እኔ ትተኛ አይመስለኝም። እንተኛለን ትንሽ። እኔ እኮ በጣም ነው የምተኛው። እንቅልፋም እንዳትይኝ። እኔ ለራሱ እንቅልፋም ነኝ። አሁን ነው በቃ የተበላሸው። እኔ እተኛለሁ ብዙ እስከምትወጣ ጀኒ አልቆይም። አይቻት ትወጣና እተኛለሁ። አዎ ስራ ምናምን ስለሆነ ደግሞ ግዴታ ነው መተኛት። ቢራቢሮ የተዲያ ነው ዛሬ ጥላሽ የተደች። አሁን ነው የወጡት። እያወሩ ነበርና ወጡ። ይሄው በአንቺ ቤት ድምፄን እንዳሰማው በቃ ወሬኛ ልታረጊ ነው ማለት ለዋናው ወሬኛ ለዋናው። እኔም እኮ ገርሞኛል ስታወሪ ደንግጫለሁ። ሴት ነች ወንድ ነች እያልኩ እያጠራጠርሽ ነበር። ጉርጉር እኮ አይሻለሁኝ። ትስቂያለሽ፣ የሆነ መልዕክት ትጽፊያለሽ ምናምን አይሻለሁ። አታወሪም እና ገስ ለራሱ አሁን ቅርብ ሰዓት ነው መግባት የጀመርሽ። ወይኔ አዎ፣ እኔ አልገባም። ኮሜንት ላይ ነበር እንትን የምለው። አዎ እኔ ለራሱ ልክ እንዳንቺ ነበርኩ። አላወራም ነበር ገስት አልገባም። ከገባው ደግሞ አላወራም። አሁን ግን ወሬኛ ሆንኩ። ብዙ እኮ አታወሪም። አንቺም እኮ እንደኔ ነሽ እኮ በነገራችን ላይ። አሁንማ ወሬኛ ሆኛለሁ። በቃ እኔ እና አንቺ ብቻ እናወራ አይደለም ብቻችን። እሺ አንቺ ካልሽ እሺ ደስ ይለኛል። አዎ ድምጻችን ማንም ቤት አናሰማም። አንቺ ቤት ብቻ እናወራለን። እኔ እና አንቺ ድምጽ ብቻ። ወይ ልታስረግጭን ነው አሁን? እና ጦጢት ቢሰሙ ወይ ቢራቢሮ ቅናለች ናት። ትቀናለች እንዲያሰማኝ ትቀናለች። አሁን ብትመጣ እኔ ቤት ሳታወሪ ፍቅር ቤት ታወሪያለሽ እያለሽ ነው የምትመጣው። አዎ ትኛለች። ኧረ ባንቺ ነው እንዴት ያለሽ ነው የምትልሽ። አዎ የምር። እና እንዴት ነሽ? ስራ፣ ጤንነት እንዴት ነሽ? እኔ እናት ወይኔ ስራ ጥሩ ነው። ሙቀት እየመጣ ነው። በጣም ያስጠላል ሙቀቱ። አዎ የምር ሙቀት በጣም አለ። እኔ ሙቀቱ ሳይመጣ ያው ኢትዮጵያ ሄድ ትንሽ ቀን የቀረኝና
ምን አለ የሙቀት ሳይገባ ብሄድ እያልኩ ነው። ኢትዮጵያ ልትገቢ? ኢትዮጵያ ልገባ ነው። ይኸውልሽ የኔ እናት ለምንድን ነው? እኔ ግን ብዙ ምትገቢ አይመስለኝም እኮ ላይ በላይ ምናምን ኢትዮጵያ ከገባሽ። አያለው ይሆናል። እኔ አልገባም አይቻልም፣ ይቻል ይሆናል እገባለሁ። ግን ብዙዎቹ እንደዚህ ተዋውቀናል ሚዲያ ላይ ኢትዮጵያ ሲገቡ በቃ ይጠፋሉ። አልጠፋም። ብዙም እንትን አትከታተይም ምናምን ቤተሰብ አለ። በዛ ላይ ደግሞ ኔት ምናምን እንደዚህ ውድ ነው የሚመስለኝ። ቤተሰብ እኔ የብዙ እህት ያለች ሰው ባለትዳር ናት። ሶስት ነን። ትልቅ እህቴ ደግሞ ትንሽ ጆሮዋን ያማታል። ያው ማውራት የሆነና መናገር አልችልም እና ትንሽ እህቴ ባለትዳር ናት። እኔ ብቻ ነኝ። እኔ ደግሞ ለራሴ ቤት አለኝ ለብቻዬ ነው የምኖረው እና አልጠፋም። የኔ እናት ለራስሽ ከሆነማ በቃ አንዱን ተጣብሰሽ እንዳትዘጊን ብቻ። ለራስሽ ባል አላገባም። ባል እኮ መቼም አላገባም። በዚህ ሲሚ ያየሽ ሀዩ ማለት ነው። ቀንታ አሁን ልትሰርበን እኮ ነው የገባችው። ኧረ ሀዩ እንዳትሰድቢን። ዛሬ ነው ምንም ድምፄን የሰማችኝ እንዳትረግጠኝ። ደግሞ እኮ አንድ ናችሁ እርጋታችሁ ምናምን በዛ ነው ብላችሁ። እናንተ ሹካካዎች እንዴት አደራችሁ? እንዴት ነሽ ሀዩ? እንዴት አደርሽ? የት ነው የምትሄጂው? አንቺ ደግሞ ልሄድ ነው ነው የምትይኝ? አንቺ እኮ ኢትዮጵያ ድረስሽ ነው የመጣሽ። ተራችን እንሂድ ብዬ ነው። እኔ እኮ ሁለተኛ ተመልሼ እኮ መሄጃ ይደርሷል ማሪ። እንዴ በቃ አብረን እንሄዳለን፣ እንገናኛለን። ፍቅር ስትመጪ እኔ ነኝ ኢትዮጵያ የምቀበልሽ። እሺ ኢንሻአላህ። ግን እኔ እንትን እላለሁኝ። መች ነው አንቺ? እኔ አዲስ አመት ነው የሚሄደው። መስከረም ሳይገባ የቤት 3 ቀን ሲቀሩ አዱ ሳይመጣ ማለት ነው። እቺ ደግሞ መስከረም ሳይገባ ታዲያ የጃ ልደት መስከረም ታይገባ ጥቅምት አዟዟርሹ እንጂ ተገራበጠብሽ። እንግዲህ ነው ትቆያለሽ ነው ወይስ ራስሽ ነው የምታየው? መስከረም ሳይገባ አንቺ ነሽ የምትሄጂው? እኔ ራሴን ነው ያልኩት። የራስሽን። ኦኬ። እኔ እኮ የኔ መስሎኝ ነው ማሪ። እንግዲህ እንዳትመለሽ በቃ የሰላማ ስደት አልመለስም። ያው አንድኛ ያን ነው የሚሄደው ያለሽ። ትንሽ ቆየሁ። እኔ እኮ ታባቱ ደግ አደረግሽው። ትንሽ ቆየሁ። ይኸው ማለት በቃ ብሄድ ምን ለኔ በደስታ አይደለም የሚሄደው። በእርግጥ እኔ ትንሽ ለኔ ተበድላል እና ግን ይኸው መሄድ ማይቀርም ስለማይቀር ሄጅ ብጋፈጥ አይሻልም? እኔ ትንሽ እንትን ሰላም ሄጅ ስትሄጂ እንትን ገዝተሽ ማብራት አለ እናንተ ሀገር ያኔ ሰፈራችሁ? ከተማ ነው እኔ የሚሄደው። ከተማ በይው መብራት አለ። በቃ ከዚህ እንትን ገዝተሽ ሂጂ፣ ዋይፋይ ገዝተሽ ሂጂ። ለራስሽም ቢሆን የአንድ ሰውም እኮ አለ። ባንቺ ብቻ መጠቀም የምትችይ ለፈለግሽበት ቦታ ስትሄጂ ይዘሻት የምትንከስ ይሰራል እንዴ? ይሰራል ማሪ። በደንብ ነው የሚሰራ። ምንድን ነው የማይሰራው? እንድሰከን ይዤ እሄዳለሁ። ለራስሽ ብቻ የሚሆን ለአንድ ሰው አለ፣ ለሁለት ሰው አለ። ግን አቅምሽ በሚችለው አንቺ ለራስሽ ብቻ ገዝተሽ ሄደሽ ባይዘው። የኛ ፋሚሊ እኮ አብዛኛው ኢትዮጵያ ያለ ሰው ነው። እነ ጃለን ኢትዮጵያ ናቸው፣ እነ አምራን ኢትዮጵያ ናቸው፣ እነ ሂጉ ኢትዮጵያ ናቸው። አብዛኛው እኮ ኢትዮጵያ ሆኖ ነው የሚከታተሉት እኛ ጋር ደስ የሚገቡት።
በቃ ይዤ ሄዳለሁ። የወኔ ብቻዬን ስልክ ለአንድ ሰው ለሁለት ሰው ይዤ ሄዳለሁ። ለሁለት ሰው ምክር ይዤ ሄዳለሁ። ግን ዋይፋይ ካልተቀየርሽ ኢትዮጵያ መሆንሽ የሚያግድሽ ነገር የለም። ኢትዮጵያ ስለሆንሽ እንትና ፍቅር እኮ ቅዱስ ተሰምቷት ነው። ኢትዮጵያ ስለሆነች እኔ ኢትዮጵያ ስሄድ አንዳንድ ሰው ይቀየራሉ እንጂ ኢትዮጵያ ስለሄድሽ የሚያግድሽ ነገር ምናምን የለም። ቆያዩ ኢትዮጵያ ማለት ነው አብዛኛው አረ በጣም ብዙ አማራጭ ነው ያለው ማለት ዋይፋይ አለ፣ የሆነ የሚሞላ ነገር አለ ምናምን፣ ሰው ትጠይቂያለሽ፣ አንቺም ትለምጃለሽ ምናምን። እንዴ ሞልቷል። ያኔ የምትጠቀምበት አማራጭ አለ። አንድ ጊዜ እኔ አላውቅም፣ ያኔ ኢትዮጵያ ተጠቅሜ ስለማላውቅ ብጠቀም እኔ በሄድኩ ሰዓት ማለት ነው እኛ ሀገር ገጠር ኔትወርክ አይሰራም ለኢሞ ምናምን እና አልተጠቀምኩ ለደወል ብቻ ነው። አሁን ግን ስለሚሰራ እንትን እላለሁ። ግን አላውቅም ያኔ ምን እንደሚሞሉበት አላውቅም። ምን ሞልተው እንዴት አድርገው ሞልተው እንደሚጠቀሙ አላውቅም። ግን ጠይቀልሻለሁ ያኔ ስሄድ አሁን ስለሚሰራ እጠቀማለሁ። ስሚ ዋይፋይ ካልሆነ በስተቀር እኮ በጣም ነው የሚቆርጠው ኢትዮጵያ። ሀዩ እንደዚህ መስሎሽ ነው? እንትና ለምን እንትና ጠይቂያት ማሪ ጃለኔን ጠይቂያት። እሱ እኮ በዋይፋይ ብቻ አይደለም የሚጠቀሙት። ችግር የለውም ማለት ነው። የሚያቅሰው ጠይቄ እነጅ ወይ ጃለኔን ወይ አምራንን ወይ ሂዌን ምናምን ጠይቂያቸው እነሱ። ችግር የለም። እሺ አመሰግናለሁ። እና በቃ እንግዲህ ስትመጪ ወሎ ነሻ? እኔ ወደ ጎጃም ነኝ። በቃ እኔ ላይ እቀበልሻለሁ። የቀደመት እቀበላለሁ ኢንሻአላህ። ጎጃም መጥቼ ጎበኝሻለሁ። አመት ይለኛል። የት ነሽ? በአንድ ነን እንዴ? የት ሰፈር ነሽ? እኔ ወሎ ነኝ። ደሴ ዙሪያ እዛው የት ነሽ? ደሴ ዙሪያ ወራሂ ነው አጅራር ተንታ የሚባል ኧረ ተደሴ የ3 ሰዓት ምናምን ያስከዳል። የ2 ሰዓት ተኩል 3 ሰዓት ያስከዳል። ወራሂ ነው የሚባለው። አሽባር ተንታ ይባላል። እንራራቃለን አንቺና እኔ ትንሽ። ያንቺ ሴት ነው? እኔ ወልዲያ። ኧረ እንትና ፍቅር መሰለችኝ። አሁን የጠየቀች ፍቅር አይደለም? አዎ። እንዴ በድምጻችን አትለይንም? ኮተት። ያንቺ የት ነው? ወልዲያ። አታውቂውም ወልዲያ? እንዴ አውቀዋለሁ። ያኔ ሂጅበት አላውቅም፣ ግን አውቀዋለሁ በስም ሲጠራ ትሰሚያለሽ። በቃ ሁለታችን እጠራቸዋለሁ። ወልዲያማ ትዳሬናለሽ። በነገራችን ላይ ጎጃምን በጣም ነው ማየት የምፈልገው የምር ኢንሻአላህ። እኔ እኮ ጎጃምም ባህር ዳርም ምናምንም ጎንደር ማለት ባህር ዳር ጎጃም ውስጥ ነው ብቻ ጎንደርና ጎጃም የአክስቴ ልጆች አለ። በቃ ፈርድ አባቴ እህቱ ልጆች ምናምን አሉ። ግን እንትን አንተዋወቅም። በስልክ እንገናኛለን ተባብለን ነበረ። በስልክ ሳንገናኝ ቀረን። ከዛ እኔ ታናሽ ወንድም ነበረኝ። ከዛ እሱ ሲያገባ እኔ ለሰርግ ሰበስባቸዋለሁ። ከዛ እንተዋወቃለን። የሁለት አክስቶች አሉ። ወለጋ ነው የሚኖሩት፣ ግን ልጆቹ ወለጋ ነው ያኔ ተወልደው ያደጉት። ጉተን የሚባል እዛው ቤተሰቦቻቸው ሄዱ፣ እዛው ተጋቡ፣ ልጆቹ እዛው ተወለዱ። እኛን አንተዋወቅም። ከኛ ጋራ በስልክ ምናምን ነው አንዳንዶቹ ጋር የሚተዋወቅ ነው። ከዛ እኔ ወንድሜ ሲያገባ በቃ እኔ እንደው ትራንስፖርትም ትንትን ታላችሁ ሆኔ ችዬ ወንድሜ ሲያገባ ለእኛ ለወንድሜ ሰርግ እንሰባሰብና በአካል እንተዋወቃለን ብዬ ነበረ። ያው ሰው ያለው ሳይሆን አላህ የጻፈው ነገር ስለሆነ የሚሆነው ያው ሳይሆን ቀረ። ኢንሻአላህ ወንድሜ ሳያገባ ቀረ እና ዘመዶች አሉ ለማለት ነው። ግን በቃ በጣም ነው ሂጅ ማየት ምናምን ይፈቀዳል።
የሚሄዱ ፍላጎት ካለሽ እኔ እኮ ገና ስሚ ከዚህ ወደ ወሎ ሲሄድ አንቺን ነው እኔ ቀድሜ የማገኝሽ። አዩ ቆይማ እንዴ ቆይ ይብዛ ጨምርበት። ኤርፎን የተበላሽቶ እንትን ማርሽ ማሬ እኔ ከዚህ ወደ ወሎ ሲሄድ ቅድሚያ የማገኝሽ አንቺን ነው። አንቺና እኔማ መገናኘት ቅርብ ነው ሲጀመር። እኔ ደሴ ብመጣም ያኔ እንትና ወልዲያን ብመጣም ከደሴ ቅርብ ነው። ደሴ መገናኘት ትችላለን። እንደዚህ ነው። ለምን መሰለሽ አንቺ ቅድሚያ የማገኝሽ መንገድ በዛው ነው። በደሴ እንትን ስል መንገዳችን ቅድሚያ የማገኘው ያንቺን እንትን ነው። ያንቺን ምንድን ነው የሚባለው ሰፈር ትንሿ ደግሞ ሸዋላተኛ ፋሚሊ እኮ ትንሿ ሀላ ደግሞ የት እንደሆነ ቆይ እስኪ ሀላዋን እንጠይቃታለን። ሀላ ወሎ ውስጥ ሆነ የት ናት? ሀላም ወሎዬ ናት። ወሎዬ ነች። ማርያም በይ ሀላዋ ዋው ሀላዋ ወሎዬ ናት። ነቢሳ የመቀሌ ልጆች ናቸው። ሀላዋ ልቤ ሰላም ምናምን ደግሞ ሰላም እና እንትና አማራ ናቸው። ግን እኔ ወሎ የሆነ እንትና የሆነ እንጃ በቃ አንድ ቀን የአማራ መሆናቸው ብቻ ነው ያናገሩ። ወይ ነግራቸዋለሁ። ልቤሳ ጠይቃቸው። ልቤሳ አሁን የለቀቀችው ቪዲዮ ጠፋ። ለምን ይሄ ፎቶ ልቤ አማራ ናት። ግን እኔ ወሎዬ ተሆኑ ጎንደሬ ተሆኑ ጎጃሜ ተሆኑ አላውቅም። ግን እናት ወሎ የአማራ ልጅ ናት። ልቤና ሰላም የአማራ ልጅ ናቸው። ፎቶውን የለቀቀችው ኢንስታግራም ላይ አይደለም እንዴ? ነው ቲክቶክ ነው። በቲክቶክ ነው። እኔ እኮ አላየሁትም። እኔ የመጣሁት ኢንስታግራም ኢንስታግራም ነው። ግን በሁለቱም ነው የለቀቀችው። በሁለቱም ነው የለቀቀው። እኔ አሁን ኮምፕሊት ከቪዲዮውን እኮ ኮምፕሊት ሳረግ ቆይቼ ነበር። እንዴት ጠፋ? ደግሞ ሲያምር ፎቶ መቼም ኢንስታግራም ላይ አለ እንጂ አዎ ፎቶ ወይ እንግዲህ ራሱ አጥፍተው ምን ሊሆን ይችላል? ማድሪ ኢንስታግራም ላይ ስላለ ችግር የለም። በቃ ትናንትና ስሚ የሆነ ማንጋ ነው እየተጫወተች ሚክ እንትና ጋራ ኤርሚ ጋራ እየተጫወተች ሲይዛት እኔ ደንግጬ ነበረ። ኤርሚ ጋር እየተጫወተ ማን ያዛት? ገና ሊጫወቱ ምናምን ይዛት ነበር እኮ እና የዛን ሰዓትማ
አንቺ እኔ እሺ ጀመርኩ ሁልጊዜ ነው ማታ ይሄ በቃ ላይ ብገብታ አንተን ስታፍ ታረግሽ ማለት ነው። ልቤ ቀጥለው መተለው ሁልጊዜ ፈጣሪስ ድንቅጥ ነው ያለኩት። ተሳቀቅ ነው ፈጣሪ የሚያሰቅቅ በሽታ ይልቀቅባቸውና ያነኛው ትልቅ አካውንቷን እንደዚህ በቀላል አይደለ ቶሎ ጠፍታ በዛው እንትን ያለችው ያስፈራል። እሷም ቀርማ ገና እኔ እኮ አንዳንድ ጊዜ ጀይት አለች። አሁን ማታ እኔ እንደዚህ ለከሰለው ምናምን አሁን እንግዲህ ምቀኝ ነው መስሎባቸው እንዲያዘጋባቸው መቼም እሷን እንዲያታድግና እንድትጠፋድግ ፍላጎቱ እንደው ባታወራ ደስታዬ በቃ እንደዚህ አደርጋለሁ ብላ አድርጋ ብታሳይ ደስታዬ ነው። ምክንያቱም በቃ እንኳን አውርታ ገና ቀዷን አማክራቸው ይቀርና እያየሻቸው አይደለም እኛ ቤት የሆነ ደስታ ሲኖር እዛኛው ሰፈር ምን አይነት ቪዲዮ እየለቀቁኛል ለማናደድ እንደሚሞክሩኝማ ደግነቱ ብሎ ካርኬ ተገላግያለሁ። ማንም አይመጣም። ግን በፊት የታዘብኳቸው ነገር ልክ ባለፈው የፋሲካ ዕለት እንዳለ ቲክታክን መቆጣጠር ስንጀምር ያንን እንትን አሉ ምን አረጉ እናቷ አባቷ እያሉ በማይሆን ነገር የኛ ሙሉ ለማጥፋት ፈለጉ። ከዛ ሳለፍኳቸው ከዛ ደግሞ ምን አረጉ ደግሞ ያ ያልፈው ምንድነው ይደግማትን ሳይሆን የጌሙ ጊዜ ደግሞ ልክ እሷ አስጨንፋ እኛ ደስ ብሎን ስናይ ደግሞ በጌሙ ምን አሉ ሌላ ታሪክ መፍጠር ጀመሩ። ከዛ ግን እናንተ አሰባችሁ እኛ ደስ ሲለን ምናምን በቃ እናንተ